ባይዘው ገነዘ ደስታ ፍቅረኛ ያለው እዚህ ራሱ እንደለማ እኮ መጀመሪያ ምን ያውቀናል እኮ ደስታ እዚህ ፍቅረኛ ያለው ብዙ ሰዓት አይተሻቸዋል አይደል? ያኛውን ማሳይ ገንዳ ውስጥ ምናምን አለ እያልካን ነበር። ገንዳ ውስጥ ደግሞ እዚህ ምን አስበው ነው ግን? አይገርምማ። ፈጣሪው ድረስ እንዴት አንተ እስካሁን ድረስ እንደዚህ ሲሆን እንዴት ዝም አልክ? ዙም አድርጊው ከፈለሽ ካልታየሽ በደንብ ዙም አድርጊው። ኧረ ያየሁት ነው። እንዴት ዝም አላችሁ? ቆይ ይሄንን ነገር እኮ ዋና ጠቃሚ ነገር ነው ለሩታ ታውቃለህ። እሱማ ጠቃሚ ነው እኮ ነው ብዬ መፈተን አልፈለኩም። ላክልኛው ነው ላክ ግን በማስጠንቀቂያ ባደራ ነገርኩ። በቃ እኔ ምንም ነገር ላለማድረግ እኮ ነገርኩ መጀመሪያ ማድረግ። ከሩታ ውጪ ደግሞ ማንም አያየው ይሄን ፋይል። እኔ ለሩታ ነው ማሳየት። ላክልኝ አንተ ግን አደራሽ እውነት እኔ ለማንም አላሳይም አልኩ። ለጉዜ ግን ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን ፈጣሪ ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይባል። እንግዲህ ዛሬ ቤተሰቦች ሁላችሁም ስጠብቁትና አድርገው እያላችሁ እየጨቀጨቃችሁ የነበረውን ነገር ዛሬ ወደ እናንተ ለማሳየት መተናል ማለት ነው ከብራዘር ጋር። በመጀመሪያ ግን ብራዘር ሰላም ቢበላችሁ እስቲ። ሰላም የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁልን? አላችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልን እና ይኸው በቃላችሁ መሰረት እኛም ይኸው አክስታችን አግኝተናታል። የሩታ አክስት አግኝተን ልናወራት ይኸው ተስማምተን ደዋውለን ቀጥረናታል እዚህ ሰዓት። እስኪ የምትበላቸው በላቸው ቤተሰቦች እንግዲህ ያው እናንተም ባላችሁን መሰረት እና የነሩታና እና አብርሃም ደስታ እንዲመለስ ሁላችሁም ፍላጎታችሁ ነው ሀሳባችሁ ነው እና ያው ገንዬን አናግረናት በስልክ ትላንትና በተለቀቀው ቪዲዮ ካያችሁት ገንዬን አናግሪያታለሁ በስልክ ብያችሁ ነበር እና ቤተሰቦች ዛሬ እዚህ አካባቢ ጠርተናት እንድትመጣ ፋይሉንም እንድናሳይ በቃ ይፋ እስኪደረግ በጣም ጨንቆን ነበር እና ቤተሰቦች ገነትም መታ ይሄንን ፋይል አይታ ምን አይነት ስሜት ይሰማታል? ምን አይነትስ ነገር ይደረጋል? ወይስ ይስማማሉ ወይ እና ሩታና እና አብርሃም ይስማማሉ ወይ ብለን ብዙ እየደመደመን ነበርና ቤተሰቦች ዛሬ እንግዲህ ያው ሁሉም ነገር የምናውቅበት በጣም በቃ በጉጉት የምንጠብቅበት ቀን ነበርና ዛሬ የሩታ አክስትን ገኒትን አናግረናት ዛሬ እመጣለሁ፣ ችግር የለም በቃ እናንተ ማትቸገሩ፣ ፋይሉን ግን ትክክለኛ ከሆነ እኔ እናንተ በቃ አንደኛ ናችሁ እናንተ ብላናለች እና ገነት እስክትመጣኛ አንዳንድ ነገር እንበላችሁ እና ቤተሰቦች የርሜላ በዚህ አጋጣሚ የርሜላ ምንሽን ነገር ብትሰሚኝ ከአብርሃም አጠገብ ብትርቅ ይሻላል። ገብቶሻል አይደል? ልጅ ምናምን እያልሽ ልጅ ምክንያት እያደረግሽ አብርሃምን እየደለልሽ ነው ያለሽው እና በቃ አርፈሽ ተቀመጪ። ምንም የማይጠቅም ነገር እያደረግሽ አንቺ ትልቅ ሰው ነሽ፣ እንደ ትልቅ ሰው ማሰብ ትችያለሽ። እኛ ትንሽ ልጆች አንቺ ስንመክር ምን አይነት ስሜት ይሰማሻል? በቃ አንቺም ከአብርሃም አጠገብ ርቀሽ ከሩት አጠገብ ርቀሽ የራስሽን ህይወት መኖር ትችያለሽ። ደስታንም እንደዚህ በበር እየደለልሽ ነው እስካሁን የእነሱን ህይወት እየበጠበጠ የነበረው በቃኝ እያለሽ ነው፣ እየጨቀጨቀሽ ነው። ግን አንቺ ምንም ልትሰሚ አልቻልሽም። በቃ ብር ያለኝ ብለሽ ነው እያሰብሽ ያለሽው። ጭራሽ ቤትም ገዝተሽ ለመስጠትም እያሰብሽ ነበር ለአብርሃም። ብሩ ኬታ መጣሽው? ይሄ ነገር ራሱ በጣም ያስጠረጥራል ቤተሰቦች። በቃ ብር ያለኝ ብላ ስለምታስብ ሁሉም ነገር በብር ነው እሷ የምታስበው። አይምሮ እንዳላት ሰው እያሰበች አይደለም። በቃ አንቺ እንደ ትልቅ ሰው እንደ በቃ አለ አሁን እንደ ቤተሰቦችሽ አሁን አባትሽ ሌላ ሚስት አግብቶ ሄደ ቢባል እናትሽ ምን አይነት ስሜት ይሰማታል? አንቺም እስቲ ለሩታ እንደዛ እንዲሰማት እያረግሽ ነው ያለሽው። በቃ አንቺም ትልቅ ነገ እኮ ታገቢያለሽ፣ ትወልጃለሽ። በቤተሰብሽ ላይ በአንቺ ላይ ይሄ ነገር ቢፈጠር ምን አይነት ስሜት ይሰማሻል? በቃ አንቺ ምንም ነገር ማድረግ የለብሽም ሄርሜላ። እንደ ትልቅ ሰው አስበሽ በቃ ይህንን ሀሳብ ትዳሩን ማገናኘት ሲገባሽ ጭራሽ እንዲበተኑ እያረግሽ ነው ከአቤላ ጋር እና ከቡራ ጋር ተመሳጥረሽ። ቢያንስ እነሱ እንኳን አያሳዝኑሽም? ወንድም የለሽም፣ አባት እናት የለሽም። ቢኖርሽ እኮ ቤተሰብ ቢኖርሽ ይህንን ለማድረግ ብዙም አትገደጅም ነበር። የሚመክርሽ ሰው አይዞሽ የሚል ሰው ስላለ ነው ይህንን ነገር እያረግሽ ያለሽው። በቃ የሰውን ትዳር ማፋታት ለቀሽ የራስሽን ህይወት ብትኖር ይሻልሻል። በቃ ሌላ ነገር ምንም አልበላችሁ የምትላቸው ነገር አለ? እኔማ ፋይሉን እያወጣው ከቁልፍ እያዘጋጀሁት ነበር። እኔም የምለውም ያው ከዚህ በፊት እሷንም አውርቻታለሁ፣ በስልክ አውርታታለች። እስኪ ቀሪውን ፋይል አየዋለሁ ብላኛለች። ምናልባት ደግሞ ለሱም ሙሉ አላሳየሁትም። ይሞካክር ነበር እዛ በተኛውበት ምን ይሞካክር ነበር። ድፍረቱ ደግሞ እሱ እኔ ፋይል ከሷ በስተቀር አላሳየም ብዬ ነበር፣ ከሩታን በስተቀር እንዲህ ከማናቸውም በስተቀር አላሳየም ብዬ ነበር።
ከዛ አሁን እስኪ ላክስትየዋ ያው ትመጣልናለች። ለሷ በሰፊው አሳያታለሁ። በሰፊው ግን ምን ይዤው ብቻ ልሂድ ካለች ካሳየዋት በጣም ደስ ይለኛል። ይዤው ልሂድ ካለች ደግሞ በስነ ስርዓቱ አብሪሽ ሳያይ እነ ሄርሜላ ሳያዩ ለሩታ ብቻ አሳይታት ሩታ ራሷን እንድትጠብቅ የሚያደርግ ሀሳብ ነው ይሄ ማሳያት። በጣም ፋይሎች ብዙ ናቸው። በቴሌግራም ምናምን አላክላትም አይደል? ለማንም አላኩም። በስልክ ነግሪያት፣ ከዚህ በፊት በስልክ ነግሪያት ለሩታ እያወራቻት ነበር። ብዙ አውርታት እንደውም እኔ እንጃ። እኔም ብዙ ጊዜ ብያታለሁ ደውዬ በቲጂ ልላክልሽ ምናምን ብያት ነበር። ግን እሷ በቤተሰብ ፊት ይሻላል፣ እኔም ደግሞ በቤተሰብ ፊት ይሻላል፣ በቲጂ ከላኩልሽ ቤተሰብ ራሱ ላያምን ይችላል ምናምን ብያታለሁ። እና ያው ገንዬ አሁን ትመጣለች። ገነት እስከምትመጣ ነው የሚሉ እያወራን ያለነው ቤተሰቦች። ገነት ከርቀት እየመጣች ነው፣ ቤተሰቦች እየመጣች ነው ገነት። እሷ ስትመጣ እስቲ ምን አይነት ነገር ይደረጋል የሚለውን አብረን እናያለን ቤተሰቦች። እንግዲህ ጠብቅ ገንሻ ሰላም ነው። ሰላም ደህና ነሽ? እንዴት ነህ? አለን ይኸው ይመስገን። መሀላችሁ ልግባ ይሻላል። እና እንዴት ናችሁ? እና ገንዬ ይመስገን። ያው ካሜራ ጠርተን ካሜራ ፊት ለፊት አለ። ሰላም በይልን። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ዝዝት ይበልልን የእኛ ምርጥ ውድ ቤተሰብ። ሱቅ አዘግታችሁ ያው ግዴታ ነው የሰው ትዳር አጨናነቃችሁ ሰላም ለማግኘት እየጣር ነው። እና ገንዬ ቤተሰቦችን በአንቺ ለሱ አሳዩን ፋይሉን ምናምን እያሉ ነበር። የደስታና የሄርሜላ ፋይል ብራዘር እጅ ላይ አለ ማለት ነው። እሱን ፋይል ልናሳይሽ ነበር ዛሬ የጠራንሽ። በስልክም እንዳወራ ነው ብዙ ነገሮችን አውርተናል። እና ዛሬ ደግሞ በቃ በአካል እስቲ እናሳይሽ ምን አይነት ስሜት ይሰማሽ ያለውን ፋይል አይተሽ በሚለው ነው። እና ዛሬ አንቺን የጠራንሽ ያው ብዙ ነገር ነው ደስ ይለኛል። ምክንያቱም ያው በስልክ አንዳንድ ነገሮች እያለኝ ነበር እዮባ ላክልኝ ብዬው ነበር። እንደውም አይ በአካል ካላየሽው አይሆንም እና ማስተነቀቅሽን ነገር አለ በዛው ከዛ በኋላ ነው ምልክልሽ ምናምን ነገር ስላለኝ ነው የመጣሁት። ምክንያቱም እኛ የምንፈልገው ሰላም ነው። ገብቶሃል አይደል? የማንንም ህይወት ለመበጥበጥ ወዲና ወዲያ አንልም። ገባ? ያንን ደግሞ ሁለተኛ ትክክል ከሆነ እኛ የምንወስደው እርምጃ ስላለ ነው እኮ ያንን በማሰብ ነው እኛም በአካል አግኝተንሽ በቤተሰብ ፊት ፋይሉን እናሳይሽ የፈለግነው ማለት ነው። ችግር የለም ማሳዩኝ። ከዛ በኋላ የምንወስደው እርምጃ እኛ እናውቃለን። ፋይሉ ደግሞ በጣም ከባድ ነው። ፋይሉ ዝም ብሎ የሚበተን አይደለም። እኔ በቴሌግራም ምናምን ስትይኝ አይመቸኝም ምናምን ስትይኝ ነበር። እሁድ ሰኞ ምናምን ስትይ በቃ ቀኑ ተራዘመ። ከዛ በቃ መጣለው ስትይ እኛም እያራዘም ነው መጣን። እኔ ደግሞ በፍጹም ለማንም አልልክም እንዲህ በቴሌግራም ምናምን ብዬ ነበር። በአካል ያገኘው ሰው ብቻ ነው አሳያለሁ ብዬ እንትን ያልኩት። ለዛ ነው ፋይል በቴሌግራም በምን ከተሰራጨ ድንገት ያንቺን ፋይል ገብቶ የሚያይ ሰው ይኖራል፣ አይታወቅም። አንቺ ከሁላቸውም ጋር ስለምትገናኝ ስለምታስታርቂ ሁሉንም የምታስማሚ ነሽ። ስለምታስማሚ ፋይልሽም ሊያዩብሽም ይችላል እና ስለምወድሽም ነው በአካል አግኝቼሽ አንቺን አውርቼ ፋይሉን በስነ ስርዓት ላንቺ ማሳየት እፈልጋለሁ ያልኩሽ እንጂ ፋይሉ አሳይቼ መበተኑ አልፈለኩም። ለዛ ነው በጥንቃቄ ቤተሰቦችን ብለውኛል። በጥንቃቄ ለሷ አሳዩት ወይም ለአብርሽት ወይም ላክስቷ አሳዩ ምናምን እያሉ ነበር እንትን ያሉኝ። እኔ ደግሞ ደስ ብሎኛል። አንቺም እዚህ ድረስ መተሽ ሱቅም አዘግተን በመምጣትሽ እውነት ከልብ በምስጋና በጣም ደስ ብሎኛል። ኖርማል ችግር የለም። ከብር እሺ ብለሽ መተሽ አንደኛ እኔ ሰሞኑን ስላልነበርኩኝ ነው። ያው አይታችሁ ከሆነ ቪዲዮ አውርታ ጋር ነበርኩኝ። አንዳንድ ነገሮችን ለማስተካከል እዛ ሄጄ ነበረ። ያው ነገሮች ሳላስተካክል ነው የመጣሁት። ከዛ አንጻር ነው አሁን ነገ ከነገ ወዲያ ያልኳችሁ እንጂ እዚህ ሆኜ አልነበረም። እና ፋይሉን ደግሞ ግዴታ ያው ለሩታ አሳያታለሁ። ለሩታ ነው እንድታሳያት የምፈልገው። ፋይሉን አይተሽው ቀስ ብዬ ልክልሻለሁ እዚሁ አንቺም አይተሽ። እኔ ብራዘርም እንዲያየውም አልፈለኩም ነበር። ለምን እሱ ጋር ፋይሉን ካሳየሁት እሱ አውጥቶ ድንገት በብርም ሊያሳስቱት ይችላሉ፣ አይታወቅም። የሄርሜላም ነገር አይታወቅም። በዚህ ሰዓት በእንዲህ በማደንዘዣ በምን እየመጡ ነው አሉ። ግብረ አበሮቿ ሞልተዋል። እንደዚህ አይነት ነገሮች ስላሉ በአካል አንቺ መተሽ እኔ ለአንቺ በስነ ስርዓት አሳይሻለሁ ብዬ ነበር። ያው ከቁልፍ ውስጥ አሁን ነው እያወጣሁት ያለሁት።
ቁልፍ ውስጥ አይደል መደበቂያ ፋይል አለ። እሱም ከዚህ በፊት ይታገል ነበር። ስልኬን ይታገለዋል፣ እንትን ያነሳል ስክሪንሾት። ከዛ በቃ ሲታገለው አይቻለሁ። በተኛውበት በምን ያነሳል እሱ። ፋይሉ እንዲህ ዝም ብሎ የሚወጣ ፋይል አይደለም። እና አንቺም ስለመጣሽ ለአንቺ ያሳይሻለሁ። እኔም ደስ ብሎኛል ስለመጣሽ እኮ። እኔ ብቻ እኮ አይደለም የማየው፣ ገብቶሃል እኮ። ለሩታ አሳይተሽ ለሩታ ብቻ ነው ማሳያት ወይስ አብርሽን የሚመለከታል? እንዴ ማጣራት አለብኝ ይሄንን ነገር። በዚህ አጋጣሚ አብርሃም ማየት የለበትም ይሄ ፋይል። ሩታ ካየችው ሩታ በቃ የራሷን አቋም የራሷን እርምጃ መውሰድ ስለምትችል በቃ ለሩታ በተሳያት ይችላል። አንቺም ከሩታ አጠገብ ከሩታ ጎኑ ስላለሽ እሷ ትቀልሻለች ለአንቺ። አብርሃም ጋር ከመሄድ አብርሃም ጋር ብዙ ነገሮች አሉ። ሄርሜላ ያለች አቤላ ብዙ ስላለ ሩታ ብቻዋን ነች በዚህ ሰዓት። አንቺና ቡዜ ነው ያለሻቸው። አንቺ ቡዜ፣ አቢኒ፣ ፈረንጅ ምናምን ያላቸውት እና ያንን በማሰብ ነው አንቺ ለሩታ እንድታሳይልን እኛ እዛ ሄደን ለቡዜ ባሳያት ችግር የለውም። ቡዜ ኖርማል ነው። ቡዜ እስከ አንቺ ጋር ያለች ቡዜም ራሱ እንዲህ በስልክ አውርጃት ነበር። ምናልባት ከመጣው ብላኝ ነበር። ያው እንደ ድንገት ሆነ አንቺ ቀደምሽ እንጂ ለእሷ የምናሳያት አስበን ነበር። እና ገንዬ ይህን ፋይል ደግሞ ስናሳይሽ በጣም ስለምናከብሽና ስለምንወድሽ ነው። ለምን በቃ አንቺ ለእነሱ የምታደርጊው ጥረት ለማስታረቅ የምታደርጊው ነገር በጣም ደስ ይላል። ሁሉም ሰው ጋር እነ ብሩ ጋር እና አቤላ ጋር ሄደሽ እየተናከሽ ሩታዬን ተውልኝ እያልሽ ብዙ ቪዲዮችን አይተናል። በዚሁ ቀጥይ እና አንተ ደግሞ ፋይሉን ለማሳየት ሬዲዮን አሳያት። ፋይሉን ገና ሳይሆን ልቧ ግን ደነገጠ ነው። ልክ ነህ። የሆነ ነገር ያስደነግጣል። ይሁን አሁን ምን ይሁን ምናምን እያልኩኝ ውስጤን እያሰብሽ ነው። ለዛ ነው ዝም እያልሽ ሳይሽ ዝም እያልኩኝ ለዛ ነው ሀሳብ ይዞኝ ነው። እና እኔ ራሱ ባየው ደስ ይለኛል። የሆነ ሰዓት አሳይቶኛል። የዩኒፎርም ለብሰው ምናምን የተነሱት አይቶኛል። እሱ ኖርማል ነው፣ ችግር የለም ብዬዋለሁ። ዋና ፋይል አለ። ይሄ ለገኒ ነው ማሳየት ወይ ለቡዜ ነው? የደስታና የሄርሜላ ነው። የሄርሜላና የደስታ ሌላ ሚኖር አላውቅም። እሱ ነው የሚያውቀው። የሌሎች ነው ገና አሉ የሚመጡ እንሂድ የሚሉ ብዙ አሉ። እንደውም አሁን ካነሳሳሽኝ አይቀር አሉ ብዙ ሴቶች እንሂድ ብለን እኛ ነን የምናስቆማቸው ከዚህ ከስር። አብርሃም እንደዚህ አይነት ነገር አታታግሉበት። በቃ ሴቶች ስትባሉ ራሳችሁን ገዝታችሁ ራሳችሁን ማሸነፍ ማስከበር አለባችሁ እያለን ነው የምናስጠነቅቃቸው። አሉ ብዙ ሴቶች እንሂድ የሚሉ አሉ። በትምህርት ቤት በኩል በቃ እንዲህ ከጓደኞች አሁን ያው ደስታን ተከትለው እንሂድ የሚሉ ብዙ ናቸው። ከስር መሰረቱ ሚስቱም አለች እዚህ አሉ። እንዲህ ባይዘው ይገለጽ ደስታ ፍቅረኛ አለው እዚህ ራሱ እንደለማ እኮ መጀመሪያ ምን ያውቀናል እኮ ደስታ እዚህ ፍቅረኛ አለው ብዙ ሰዓት። የሆነ ሰዓት እንደውም ናቪ የሚባል ጓደኛ ያለኝ እና እሱ ጋር ደውላ እያለቀሰች ምናምን እየነገረችው ደስታ ያለበት ወይ ታውቃለህ ምናምን እያለችው ነበርና ይሄን ፋይሉላ ይዞ ዮብ እንዴት ተቀመጥክ ምናምን ስለው በቃ ገነት ሳትመጣ አላሳያትም ምናምን እያለ ነበርና በቃ አሁን የማን ራሱ ጨነቀኝ። አሁን ፋይሉ እስከምታሳየው በጣም ጨነቀኝ። እኔ ራሱ አሁን ፋይሉን አውጥተህ አሳየልንና ገነትም እፎይ ትበልሽ እስቲ አታስጨንቃት። አዎ እኔም አታስጨንቀኝ። እኔ ራሱ እስከማሳይሽ ይሆናል ቋሳ ያታ ለምን የሚጨንቀው ከዛ ያለ ነገር እናወራበት ይሆናል። ከመጀመሪያው አሳያት ዩኒፎርም ለብሳ ምናምን የተነሱት ፎቶ ዩኒፎርም ነው አይተሻቸዋል አይደል? ያኛውን ማሳየት ገንዳ ውስጥ ምናምን አለ እያልክ ነበር። ገንዳ ውስጥ ደግሞ እዚህ ምን አስበው ነው ግን? አይገርምማ። ታሪው ድረስ እንዴት አንተ እስካሁን ድረስ እንደዚህ ሲሆን እንዴት ዝም አልክ? ዙም አድርጊው ከፈለሽ ካልታየሽ በደንብ ዙም አድርጊው። አሬ ያየሁት ነው። እንዴት ዝም አላችሁ? ቆይ ይሄን ነገር እኮ ዋና ጠቃሚ ነገር ነው ለሩታ ታውቃለህ። እሱማ ጠቃሚ ነው እኮ ማንም ሳይኖርም ዝም ብዬ መበተን አልፈለኩም። ዝም ብዬ መበተን አልፈለኩም። ላክልኛው ነው ላክልኝ ግን በማስጠንቀቂያ ባደራ ነገርኩ። በቃ እኔ ምንም ነገር ላለማድረግ እኮ ነገርኩ መጀመሪያ ማድረግ። ከሩታ ውጪ ደግሞ ማንም አያየው ይሄን ፋይል። እኔ ለሩታ ነው ማሳየት። ላክልኝ አንተ ግን አደራሽ እውነት እኔ ለማንም አላሳይም አልኩ። ለቡዜ ግን አሳያታለሁ። ለቡዜ አሳያት ችግር የለውም። እሷም አለች ለቡዜ አሳያታለሁ። ይሄንን ፋይል ስላለ ነው ስልክን ቆላልፈ ይደበክብ። ወይኔ ፈጣሪ ገንዬ አደራሽ። እኔ ለማንም እንትን አለኝ። ይሄ ፋይል ሄርሜላ አየችው ማለት በቃ እኛ ላይ ነው እጇን የምትዘረጋው። ሁለቱንም ነው የምፈልገው።
ገርም ነው። እናንተ ይሄ የመሰለ ነገር ይዛችሁ ትቀመጣላችሁ? ቆይ ምን እናርገጋኒ? ሁላችሁ ይሄ እኮ ከባድ ነገር ነው። እውነት ይኸውልሽ፣ ከባድማ ከባድ እንደሆነ አውቃለሁ። ከመጀመሪያም ጀምሮ በጣም ከባድ መሆኑን አውቃለሁ። ግን አልገባም። አንዱ ደጋግመህ ላክላት፣ ምናልባት ሊጠፋ ይችላል። አይ ጠፋም። አንዱ ገብቷል። አንዱ ላከው ደስተኛ ገብቷል። በቃ እንዴ እናንተ የመሰለ ነገር እያለ እኮ ዝም ማለት የለባችሁ። ምክንያቱም ይሄ ዋና ነገር ለሩታ ይጠቅማታል። እንዴት እናገኛ? አንደኛ እንዴ እኔ አልተመቸኝም ማለት እኮ ቴሌግራም ላይ ላክልኝ ብያለሁ። ቃል ገብቼልሃለሁ። ለማንም አላሳየም ብያለሁ። ግን ቤተሰብ ማየት ስላለበት እኮ ነው። ግን ልክ ነህ። ይሄንን ነገር ደግሞ ስታረጉ ፈጣን ነው መሆን ያለባችሁ። ጊዜ መስጠት የለባችሁ። ገብቶሃል አይደል? እዛ ጋር እየተፈጠረ ያለው ነገር እያያችሁ ነው። ስለዚህ ጊዜ የሚሰጥ ነገር አይደለም ይሄ። ለምን አስፈለገ? አቸኩል እያለ እንጂ ብዙ ጊዜ ብየዋለሁ። እናሳያቸው ብየዋለሁ። እሱ ነው አቸኩል አብርሃምን ቸኩሎ ነው እንደዚህ ውስጥ የገባው ምናምን እያለኝ ነበር። መቸኮል የለብህም ረጋ በል፣ እነሱ ሲመጡ እናሳያቸዋለን ምናምን አለኝ እንጂ መጀመሪያ እኔ በሚዲያ ፊት ብያለሁ። ከዚህ ቀደም በነበሩት ቪዲዮች ራሱ እየተናገርኩ ነው። ፋይሉ ይውጣ አስወጣ እያልኩት ነበር። ከእሱ ጋር ተቀያይመን ነበር በሆነ ሰዓት። ይሄን የመሰለ ፋይል ይዘህ አንተ ራሱ አይታል ብያለሁ መጀመሪያ። እና አብርሃምና ሩታ ከተለያዩ በኋላ ፋይሉ ብታሳይ ምንም ጥቅም የለውም ብዬ ነበር። አናገርኩም እንደዛ ብዬ ነግሬያለሁ። እናንተ አሁን ምንም መጸጸት እኮ አያስፈልገውም። መጸጸት ሳይሆን በጊዜ መደረስ ያለበትን ነገር በጊዜ ነው መሆን ያለበት። ገብቶሃል? ነገ የሆነ ችግር ተፈጥሮ እንትን ከማለት አሁን ጥንቃቄ ማድረግ የመሰለ ነገር ምንም ነገር የለም። ይሄ ደግሞ ትልቅ ነገር ነው። ገብቶሃል? አስፈላጊ የሆነ ነገር ነው አይደለም? ለእሷ ለእኛ ራሱ ያስፈልገናል ይሄ ነገር። ገብቶሃል አይደል? ሲጀመር አንተ ማለት ሁሉ ነው። ፋይሉማ እኔ ነበርኩኝ ከዚህ በፊት አንድ ላይ ነበራችሁ ነው። አንድ ላይ ነበር የሚማሩት ትምህርት ቤት። ከሄርሜላም ነበረች እኮ ሄርሜላም ሁላቸውም ነበሩ አሉ። ሌላም ጥቂት አሉ። እኔ ጋር ነበር። እኔ ነበር ቪዲዮ ማነሳቸው ምቀርጻቸው ምን ነበርኩኝ። ከዛ ሙሉ መረጃው እኔ ጋር ሆነ። ከዛ በኋላ የሚሆነውን እዛ ሲደርሱ ነው በቃ ይሄ ነገር የገባኝ። ኩሪፍቱ ምናምን የተዝናኑ በተለይ ሹማን ፎቶ ላይ ኩሪፍቱ ገንዳ ውስጥ ምናምን ዋና ውስጥ እየዋኙ ምናምን። እኔ መጀመሪያም እኮ ተናግሬያለሁ። የሆነ ኬዝ አለ፣ የምታውቀው ኬዝ አለ ተልካ እንደሆነ ይሄ ሲመጣ መጀመሪያም እኔ ቀልብ ያልወደደው ምክንያቱም ተልኮ እንደመጣ አይነት ነው። እኔ ያስታውቃል። ምንም ነገር በቃ ምንም ሁኔታው ስላላማረኝ ተናገርኳት። ስናገራት አይ አይደለም እንደዚህ ነው ብላ አስረዳችኝ። ገብቶሃል? ግን እኔ ብታስረዳኝም ውስጥ ያልተቀበለውም አላ ካራክተር እንደተሰጠው አይነት ነው እያስመሰለ ነበር። ሙሉ በቃ የሆነ በል እንደተባለ ሰው ነው እያደረገ የነበረው። ስለዚህ አክቱ ምንም ሊመቸኝ አልቻለም። ስለዚህ ነገርኳትኝ ደጋግሜ፣ ከሌሎቹም አወራሁበት። አይ አይደለም አለኝ። ኖባ ራሱ እንደዚህ ነው ብዬ ሳስረዳው አይደለም ገኒ ተሳስተሻል። ኖባማ አይቼዋለሁ። እሱ የሆነ የሚደረከው ነገር አለ አይመስልም ነው አቋቋማቸው ሲያስረዱት ምንም ሊረዳ አይችልም። ምንም አይመስልም። አሁን ደግሞ ይሄንን ነገር ደግሞ ቢያዝ ኖባ ራሱ ማወቅ አለበት። እሱማ ግድ ነው። ኖባ ስልኩን ስላጣሁት ነው እንጂ እነ ፈረንጁ ጋር ምናምን ደውዬ ነበር። ከእሱ ጋር ትንሽ የተገናኘን አይደለም ምናምን ብላኝ እንጂ ኖባ የሚደውል ታስቤ ነበር። ምክንያቱም ለምንድን ነው ታውቃለህ? ይሄንን ነገር ቢያንስ ሲያይ ለካ እህቴ ያልሆነ ቦታ ላይ ነው ለካ ያለችው ብሎ ለማስተካከል ያለችው ሌላ ቦታ ነው ብሎ ያስተካክላል። ገብቶሃል አይደል? አሁን በመረጃ ባይሆን መቼም አይሰማኝም። እኔ ኖባ ውሸት ነው የሚለኝ። ግን አሁን ይሄንን ስላለ ደግሞ ለማስረዳትም ለማሳየትም ይጠቅመኛል። እሱማ ልክ ነሽ። ገባህ አይደል? ስለዚህ ከዚህ አንጻር ነው ለምን ቶሎ እንትን አላላችሁ አጠፋውን ብዬ ደግሞ እንትን ማለት አለ። እኔ አጥፍተሃል ብዬ እኮ አይደለም፣ ግን ቶሎ መድረስ ነበረብህ ነው። ገባህ? ይሄንን ነገር ሲደረግ ቢያንስ ቶሎ ብለህ ለእኔ መንገር ነበረብህ። ያው ብዙ ጊዜ እያልኩ ነበር አንተ ነህ እንጂ አልሰማም ያልከው። በቃ እኔ ብቻ የማውቀው ማለት አልነበረብህም። አይተሃል? እዚህ ጋር ይሄ ሁሉ አይመጣም ነበር። ይሄ ሁሉ መዘዝም ይሄ ሁሉ ነገር አይመጣም ነበር። ገብቶሃል አይደል? ለምን እኛ እዛ ጋር ያለው ነገር ውዥንብር እየተፈጠረ ነው። ልጁ ሳይፈልግ ነው እየመጣ ያለው። ለምን ይምጣ? ለምን የምናውቀው ነገር የለም። እሷም የምታውቀው ነገር የለም። በል ተነሳስታ ነው ይሄ ነገር እያደረገች ያለችው። ይሄ ነገር ደግሞ ስታይ የበለጠ የሆነ የመረዳት እንትኗ ቶሎ ይሆናል ብዬ ስለማስብ ነው። ገብቶሃል አይደል? ስለዚህ ቶሎ ያለመነገረችው ችግር ነው የተፈጠረው። በቃ አሁንም ቢሆን ገንዬ በቃ እኛ አረፈደን አይደል? አንቺ ደግሞ አሁን ቸኮል ፈጠን ብለሽ ለሩታዬ ብታሳይልን ደስ ይለኛል። እኛ ሳያታለሁ በቻልኩኝ አቅም። እኛ ባጠፋነው ጥፋት አንቺ ምን ማለት የለብሽም እና እንዴ አንተ እኔ እስካሁን ራሱ ሄድ ነበረ ይሄንን ነገር ብታሳይ። ገባ? አዎ የጊዜ ሁኔታ ነው እንጂ ማንም ራሱ ሳይኖር ቀስ ብለሽ ይሁ ማለት እችላለሁ። ምክንያቱም ስለምታምነኝም ስለምትፈራኝም ታያዋለች። ገብቶሃል? ይሄ ውሸት አይደለም መረጃ ነው።
ገብቶሃል? አሉባልታ አይደለም፣ ወሬ አይደለም። ይሄ ደግሞ ዋና ጠቀሜታ ያለው ነገር ነው። መረጃ ማለት እጅህ ላይ ይዘህ ስታሳይ ለሰው በቃ ተቀባይነትም ይኖርሃል። ግን ዝም ብሎ አሉባልታ ሲሆን ከሌ እንደዚህ አሁን እየወጡ አንዳንድ ሰዎች እንደዚህ እያደረጉ ነው። ስለዚህ ያ ደግሞ ተቀባይነት አይኖርም። ግን በመረጃ እንደዚህ ያዝከው ነገር ሁሉም ይቀበልሃል። ገባህ አይደል? ከዛ አንጻር ያው መዘግየት አልነበረባችሁም ያልኩት ለዛ ነው። ስለዚህ ከልብ ነው የማመሰግነው። እኛም እናመሰግናለን። ደስ ብሎኛል። ያው ቅርም ቢለኝ ደስ ብሎኛል። ያለው ነገር ያው የምታዩት ነገር ይሆናል። አዎ ምንም ማድረግ አንችልም። እሱ አንቺ ባለማግኘታችን ነው እንጂ የረፈደው በጊዜ መተሽ ቢሆን አንቺን ተመችቶሽ መተሽ ቢሆን የሳየው በስንት ሰዓት እናሳያችሁ ስላልነበርኩኝ ነው ነግሬያቸዋለሁ። ያለበት ያለ መመቻቸት ሁኔታ ነው እንጂ እኔ በጊዜ ሁሉም ቦታ ይዝ ነበር። እንግዲህ አረፍደና ምንም ማድረግ አንችልም። ግን በቃ ለአሁንም ለመፍጠን እንሞክራለን። አይ ይስተካከላል። አሁንም እንግዲህ እግዚአብሔር ማስተካከል ይቀራል ብለሽ ነው። ይስተካከላል። እንግዲህ እናንተ አትጨናነቁ። ወይ ሄጄ ማሳየት አቅም ካለኝ ልሄድ እችላለሁ። ካልሆነም ደግሞ የሆነ እንትን የምትልበት ነገር እፈጥራለሁ። ቢያንስ ወይ ለጉዜ ወይ ለኖባ ልክላቸዋለሁ። ከሁለት አንዳቸው በደንብ እንዲያስረዷት አደርጋለሁ። እንደዛ መሞከር ይሻላል። እንደዛም ላደርግ እችላለሁ፣ ልሄድም እችላለሁ። ከሁለት አንዱ ማለት ነው። ስለዚህ እናንተ በዚህ ጉዳይ አትጨናነቁ። ችግር የለም። ያለው ነገር ይሄ ነው። እሺ፣ በጣም እናመሰግናለን። ግን ያ ችግር የለም። አሁን መሄድ ይችላል። እሺ፣ ግን እሺ፣ እናመሰግናለን። እሺ፣ እሺ፣ በጣም እናመሰግናለን። ግን እና ቤተሰቦች ያው ገንዬን አግኝተናት ፋይሉን ይፋን አድርገናል። ቤተሰቦች በቃ እስኪ ቀጣይ የሚፈጠረውን አብረን እናያለን። ቤተሰቦች የምትላቸው ነገር አለ? እና ቤተሰቦች ቀጣይ ቪዲዮ እስክንገናኝ ድረስ መልካም ስንሰንብት። እንወዳችኋለን። ቻው።